ኦሪት ዘሌዋውያን ምዕራፍ 25 እግዚአብሔር ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ። 6 ዓመት እርሻህን ዝራ፣ 6 ዓመትም ወይንህን ቍረጥ፣ ፍሬዋንም አግባ። በሰባተኛውም ዓመት ግን ለምድሪቱ የዕረፍት ሰንበት ለእግዚአብሔር ሰንበት ትሁን። እርሻህን አትዝራ፣ ወይንህንም አትቍረጥ፣ የምድራችሁን የገቦ አትጨደው፣ ያልተቈረጠውንም የወይንህን ፍሬ አታከማች። ለምድሪቱ ዕረፍት ሰንበት ዓመት ይሁን። የምድርም ሰንበት ለአንተ ለወንድ ባሪያህም ለሴት ባሪያህም ለምንደኛውም ከአንተ ጋር ለሚኖር ለመጻተኛውም ምግብ ይሁን። ለእንስሶችህም በምድርህም ላሉት አራዊት ፍሬዋ ሁሉ መኖ ይሁን። 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቍጠር። የ7 ዓመታትም ሰንበት ዘመን 49 ዓመት ትቈጥራለህ። ከዚያም በኋላ በሰባተኛው ወር በ10ኛው ቀን በቀንደ መለከት ታውጃለህ። በማስተስረያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃላችሁ። 50ኛውንም ዓመት ትቀድሳላችሁ። በምድሪቱም ለሚኖሩባት ሁሉ ነጻነትን ታውጃላችሁ። እርሱ ለእናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። ያ 50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱም አትዝሩ፣ የገቦውንም አትጨዱ፣ የወይኑንም ፍሬ አታከማቹ። ኢዮቤልዩ ነውና የተቀደሰ ይሁንላችሁ። በሜዳ ላይ የበቀለውን ብሉ። በዚህች በኢዮቤልዩ ዓመት ሰው ሁሉ ወደ ርስቱ ይመለሳል። ለባልንጀራህም አንዳች ብትሸጥለት ወይም ከባልንጀራህ እጅ ብትገዛ ሰው ባልንጀራውን አያታልል። ከኢዮቤልዩ በኋላ እንደ ዓመታቱ ቍጥር ከባልንጀራህ ትገዛለህ። እርሱም እንደ መከሩ ዓመታት ቍጥር ይሸጥልሃል። እንደ ዓመታቱ ብዛት ዋጋውን ታበዛለህ፣ እንደ ዓመታቱም ማነስ ዋጋውን ታሳንሳለህ። እንደ መከሩ ቍጥር ይሸጥልሃል። እኔም እግዚአብሔር አምላካችሁ ነኝና። ሰው ባልንጀራውን አያታልል፣ ነገር ግን አምላክህን ፍራ። ሥርዓቴንም አድርጉ፣ ፍርዶቼንም ጠብቁ አድርጉትም። በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ። በእርስዋም ውስጥ በጸጥታ ትኖራላችሁ። እናንተም ካልዘራን እህላችንንም ካላከማቸን በሰባተኛው ዓመት ምን እንበላለን ብትሉ፣ እኔ በስድስተኛው ዓመት በረከቴን በላያችሁ አዝዛለሁ። ምድሪቱም የ3 ዓመት ፍሬ ታፈራለች። በስምንተኛውም ዓመት ትዘራላችሁ፣ ከአሮጌውም እህል ትበላላችሁ። ፍሬዋ እስኪገባ እስከ 9ኛው ዓመት ድረስ ከአሮጌው እህል ትበላላችሁ። ምድርም ለእኔ ናትና እናንተ ከእኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለም አትሽጡ። በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ። ወንድምህም ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። የሚቤዠውም ሰው ቢያጣ እርሱም እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቈጥሮ የቀረውንም ወደ ገዛው ሰው ይመልስ። እርሱም ወደ ርስቱ ይመለስ። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ። በኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ። ሰውም ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠ በኋላ 1 ዓመት እስኪፈጸም ድረስ ለመቤዠት ይችላል። ለ1 ሙሉ ዓመት መቤዠት ይችላል። 1 ዓመት እስኪጨረስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት ለገዛው ለልጅ ልጁም ለዘላለም ይጸናለታል። በኢዮቤልዩም ከእርሱ አይወጣም። ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ይቈጠራሉ፣ ይቤዣሉ፣ በኢዮቤልዩም ይወጣሉ። በእነርሱ ከተማ ያለ የሌዋውያን ቤት ግን ለሌዋውያን ለዘላለም መቤዠት ይችላሉ። ማናቸውም ሰው ከሌዋውያን ቢገዛ በእስራኤል ልጆች መካከል የሌዋውያን ከተማ ቤቶች ርስቶቻቸው ናቸውና በርስቱ ከተማ ያለ የተሸጠው ቤት በኢዮቤልዩ ይመለሳል። በከተማቸውም ዙሪያ ያለችው መሰምርያ የዘላለም ርስታቸው ናትና አትሸጥም። ወንድምህ ቢደኸይ እጁም በአንተ ዘንድ ቢደክም አጽናው፣ እንደ እንግዳና እንደ መጻተኛም ከአንተ ጋር ይኑር። ወንድምህ ከአንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ።
ነገር ግን አምላክህን ፍራ። ብርህን በወለድ አታበድረው፣ መኖህንም በትርፍ አትስጠው። የከነዓን ምድር እሰጣችሁ ዘንድ አምላክም እሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ቢደኸይ ራሱም ለአንተ ቢሸጥ እንደ ባሪያም አድርገህ አትግዛው። እንደ ምንደኛና እንደ መጻተኛ ከአንተ ጋር ይሁን፣ እስከ ኢዮቤልዩም ዓመት ያገልግልህ። በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ይውጣ፣ ወደ ወገኖቹም ወደ አባቱም ርስት ይመለስ። ከግብፅ ምድር ያወጣኋችሁ ባሪያዎቼ ናቸውና እንደ ባሪያዎች አይሸጡ። በጽኑ እጅ አትግዛው፣ ነገር ግን አምላክህን ፍራ። ወንድ ባሪያና ሴት ባሪያ መግዛት ብትፈልግ ግን በዙሪያችሁ ካሉት ከእነርሱ ከአሕዛብ ወንድና ሴት ባሪያዎችን ግዙ። ደግሞም በእናንተ መካከል ከሚቀመጡት መጻተኞች በምድራችሁም ውስጥ ከወለዱአቸው በእናንተ መካከል ከሚቀመጡት ከዘራቸው ውስጥ ባሪያዎችን ግዙ፣ ርስትም ይሁኑላችሁ። ከእናንተም በኋላ ልጆቻችሁ ይወርሱአቸው ዘንድ ተዉአቸው፣ ከእነርሱም ባሪያዎችን ለዘላለም ትወስዳላችሁ። ነገር ግን የእስራኤልን ልጆች ወንድሞቻችሁን በጽኑ እጅ አትግዙአቸው። በአንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን ወንድምህም በእርሱ አጠገብ ቢደኸይ ራሱንም ለመጻተኛው ወይም ለእንግዳው ወይም ለወገኖቹ ዘር ቢሸጥ ከተሸጠ በኋላ መቤዠት ይችላል። ከወንድሞቹ አንዱ ይቤዠው፣ ወይም አጎቱ ወይም የአጎቱ ልጅ ይቤዠው፣ ወይም ከወገኑ ለእርሱ የቀረበ ዘመድ ይቤዠው፣ ወይም እርሱ እጁ ቢረጥብ ራሱን ይቤዠው። ከገዛውም ሰው ጋር ከገዛበት ዓመት ጀምሮ እስከ ኢዮቤልዩ ዓመት ድረስ ይቍጠር። የሽያጩም ብር እንደ ዓመታት ቍጥር ይሁን፣ እንደ ምንደኛውም ዘመን ከእርሱ ጋር ይሁን። ብዙ ዓመታትም ቢቀሩ እንደ እነርሱ ቍጥር ከሽያጩ ብር የመቤዠቱን ዋጋ ይመልስ። እስከ ኢዮቤልዩ ዓመት ድረስ ጥቂቶች ዓመታት ቢቀሩ ከእርሱ ጋር ይቈጥራል። እንደ ዓመታቱ መጠን የመቤዠቱን ዋጋ ይመልስ። በየዓመቱ እንደ ምንደኛ ከእርሱ ጋር ይኑር፣ በፊትህ በጽኑ እጅ አይግዛው። በዚህ ዘመን ሁሉ ግን ባይቤዥ በኢዮቤልዩ ዓመት እርሱ ከልጆቹ ጋር ይውጣ። የእስራኤል ልጆች ለእኔ ባሪያዎች ናቸውና ከግብፅ ምድር ያወጣኋቸው ባሪያዎቼ ናቸው። እኔ እግዚአብሔር አምላካችሁ ነኝ።